የቤቢ ሻወር ጉድ ወይኔ ጉዴ ከፈተችው እኮ ወደ ፈጣሪ ትዕግስቱን ስጠኝ። አንተ ባልየው ባል ነው እሱ ሽማ ነው። ምን እንቅልፍ ነህ? እንዴት እንደዚህ ብለህ ስትነሳ ዝም ትላታለህ? ወደ ላይ እኮ አሳየችልህ። ወይኔ ጉዴ። ሰላም ያስተልዩ እንደተከበራችሁ የሰዩት ነገጠች። እኔ ዛሬ እግዚአብሔርን ይመስል አልፈለኩም አሁን ማለት ነው። ግን በቃ በጣም አሳቀኝ፣ እውነት በጣም አሳቆኝ። እኔ ከሷ እንደው እሷስ በቃ እሺ ትበድ፣ በቃ ማይኑንቱን በቃ ትበድ፣ ችግር የለውም። ባልየው ምንድነው ውሽማን የራሷ ጉዳይ ብሎ ለጊዜው ተጠቅሞ የሚሄደው ማለት ነው። እንደ ውሽማ እንኳን እንደዚህ ስታደርግ ስታጠፋ እንትን አይልም። አንተ ባልየው እንደዚህ ከፍታ ወደ ላይ እንትን ስትለው ወደ ታች እንትን ስትለው እንዴ! እኔም በጣም የገረመኝ ካሜራማኑ ትንሽ አያፍርም? እውነት እሱማ ምን ያድርጋይ? እሱማ ምን ያድርግ? እሱ እኮ እንደው ምን ያድርግ? እሱማ ስራ ነው እንግዲህ፣ ብር ነው መቼስ። ብር የማያደርገው ነገር የለም አይደል? ነገርስ ዶክተሮች ሳሉ አይደለም ያው ብር ስለሆነ እያዩ ይሰራሉ እነሱ። ያው ስራ ነው፣ ህይወት ነው፣ ህይወት ለማዳን ነው። አሁን ይሄ ካሜራማን ምንድን ነው የሚባለው? አሁን እንደዚህ ያደረገ ወደ ላይ አድርጊው፣ ወደ ታች አድርጊው እያለ እንግዲህ ወይኔ ማለት ፓንት ራሱ አለበሰችው። እንግዲህ እኮ ነው። አረ ወይኔ! አረ ግን አንዳንድ ሴቶች ግን እውነት አረ የምታደርጉት እንደ እውነት በእናንተ እኮ ነው። በቃ እኔ እንጃ። በእንደዚህ ያለ ነው እንግዲህ ብዙ እንትን የሚባለው ማለት የሚሰደውት ማለት እኛ የምንሰደበው እንግዲህ አስተው እንግዲህ አሁን እንደው እንጂ ምን ልትሆኝ ነው? እንደ ወደ ላይ ከፍተሽ ወደ ላይ ወደ ታች ከፍተሽ ምንድነው? አሁን እኔ አልገባኝም በነገራችን። እኔ ፌስቡክ ላይ ፎቶ ሳየው ማለት ነው ሳቄ ነው የመጣም። በቃ በጣም እኔ ከማስ እኔ እንደው እሷስ እሺ ትበል ችግር የለውም። በቃ ምናልባት ታማ ሊሆን ይችላል። እኔ ያሳቀ እኔ ያናደደኝ ባልየው ነው። እንዴት አንተም ሰው ነህ? እውነት ሰው ነህ አንተ ነው ወይስ አትፈልጋትም? እንዴት ማለት የዚህን ያህል ውርደት የዚህን ያህል ራቆቷን ስትነሳ ካሜራማኑ ምን ያድርግ? ጥፋት የለበትም። ለምን ብር ነው ምን አገባው እሱ? ለብሩ ለቢዝነሱ እንጂ ምን አገባው? እሱ አድርግ የተባለውን ያደርጋል። ከፍታ ለማንም ስታሳይ እንዴት አንተ እንዴት ዝም ትላለህ? ባልተበየው እንቅልፍ ነው ወይስ ተኝተህ ነበር? ነገሩ አብረም እኮ ተኝተሃል። እየዳሰስከው ነበር እኮ አብረህ ማለት ነው። በቃ ፈጣሪ ትዕግስቱን ስጠኝ። እንደ ዛሬ ወደ ስጫራቅ ማለት ወይኔ ግን ተባረኩናት። ደብሮ የነበረው አሳቃችሁ ማለት ነው። ወይኔ ገለጠችው ወደ ላይ እኮ ወደ ታች ደግሞ እንዴ! ኧረ በእናታችሁ ምን ሆናችሁ ነው? አንዳንድ ሰዎች ግን የምታደርጉትን ነገር የምታደርጉትን ቅጣጣችሁነት ብር በጣም ከተረፈባችሁ ስንት ምስኪን የሚረዳል እውነት የዚህን ያህል። ሲቀጥል ደግሞ እኔ አሁን ላይ ግራ የገባኝ ነገር ማለት ነው ምንድን ነው እስኪ ማለቴ ውድ ተመልካቾቼ ማለት ነው ቤቢ ሻወር ምንድነው ጥቅሙ? በእናቶቻችን ጊዜ እኮ የለም። አሁንማ የአንድ ወር ሲወለድ ራሱ የአንድ ወር ልደት የሁለት ወር ልደት እየተጀመረ ነው። በፊት በአመት ነበር፣ አሁን እየተባለ ነው። ምንድነው ጥቅሙ? አልገባኝም እኔ ማለት ቤቢ ሻወር ምንድነው ጥቅሙ? ኦኬ በቃ ምንም እኮ አያስፈልግም እኮ ቤቢ ሻወር ማለት ፎቶ ነው። ፎቶ ቤት ሂዱ መነሳት ለትውስታ። አሁን ልጅቱ ስታድግ እኔ አርግዤሽ የተነሳሁት ፎቶ ለማለት ለማሳየት ራሷም ለማስታወስ ፎቶ ቤት ተነስቶ ከዛ በኋላ ሳተው ማስቀመጥ ነው ቤት ውስጥ። ምንድነው እንደዚህ ቤቢ ሻወር? እሺ በቃ ይነሱ ችግር የለውም። ብር ካለ ምንም ችግር የለውም። እየወጡም እንደዚህ በደንብ ለብሰው ምናምን የሚነሱ ያኔ ማለት ማስታወሻ ነው፣ ችግር የለውም። ግን የዚህን ያለራቁት መሄድ ግን ይሄ ግን ሚዛናዊ ነው ትላላችሁ? ይቻለም እኮ ይቻለም። እኔ አላምናትም እውነት። ለአንዱ 10 ለአንዱ 0 እንዴ! ኧረ በስመ አብ! ኧረ ተይ እንጂ እንዴ! አታስቀጠፊ ነው እውነት። ምን ልታደርጉ ነው? ገለጽሽው እኮ በቃ ከፈትሽው እኮ ሁሉም አየልሽ እኮ። ምንድን ነው የተለየ ነገር አያልሽም አይደል እንዴ? ትንሽ አንቺ ህሊና የለሽም እንዴ? አሁን ለልጆችሽ ነገ ለምትወልጃለሽ ልታሳያት ነው? ትንሽ እፍረት የሚባል ነገር ወይ ግድ ትንሽ እፍረት የሚባል ነገር የለሽም እንዴ? ኧረ ትዕግስቱን ስጠኝ። ወይኔ እንደ ዛሬ ስቄ አላቅም እኔ። ወይኔ እሷ ለገለጠችው እሷ ለፖሰተችው ደግሞ መፖሰቷ እናንተ ደግሞ አሁን የምፖሰት ነገር ነው ይሄ። ኦኬ ከቤትሽ ለማስያዝ ለቤተሰብ እንትን ለማለት ከሆነ ኦኬ ባልበም በትልቅ ባልበም አድርገሽ እንትን በይው።
አምልኪው። ግን እንዴት ይህንን አሁን እንዴት ሚዲያ ላይ አምጥተሽ እንትን ትያለሽ? እንዴት ፖስት ታደርጋለሽ? አረ ነፍስ ይማር ነው እንግዲህ። ኮመንታተሮችም እንዳለ ነፍስ ይማር ነው ያልሽ። እውነት ነፍስ ይማር። ሌላ ምን ይባላል? አንቺ ህሊና የለሽም። እኔ ካንቺ የናቁት ሰውየውን ነው ባልተብየው ነው ያጎዛ ይህን ቀልፍ። አሁን ባል ነው ይሄ ምንሽም ይሄ ምንም አይሆንሽም ማለት ነው። ምንም ነገር ማለት ነው። እንኳን ባል ይሄ ምንም አይሆን። ይሄ ባል ማለት እኮ መከታ ነው አይደለ? የምታጠፊውን ነገር ባል ማለት እኮ መከታ ነው። የሆነ ነገር ሲሆን አንቺ ይሄ ነውር ነው፣ ይሄ እንደዚህ አይደረግም፣ ይሄ አታደርጊም፣ አንቺ ከአቅምሽ በላይ እንኳን ቢሆን ይሄ አይደረግም፣ ይሄ እንደዚህ ነው ማለት አለበት አይደል እንዴ? እንዴት እንደዚህ ታደርጊያለሽ? እንዴት እሱ ማለት እሱስ ምንድነው? እሱ እውነት አይወድሽም። እንደው ይወድኛል ብለሽ ካን አይወድሽም። እውነት ቢወድሽ ኑሮ የሚከፋብሽን ያለውን ነገር እንትን ይልሻል። ካሜራማኑማ ምን ያድርግ? ምስኪን ለብሩ ነው እሱ ምን አገባው? እሱማ እየተሳቀቀ እኮ ነው ያነሳው። ወይኔ እየተሳቀቀ እንትን አርጊው፣ ከፍ አርጊው፣ ዝቅ አርጊው እያለ ኧረ ፈጣሪ ትዕግስቱ። እውነት አንቺማ ኧረ ጌታ ይቅር ይበልሽ። እውነት ሌላ ምን ይባላል? ሌላ ምን ይባላል? እውነት እኔ ልሰራ አላሰብኩትም ቪዲዮ አሰራሽ ማለት ነው። አንቺ በጣም ነው በቃ ማለት የሆነ ተናድጅም ያለውም ደግሞ በጣም ያስቃልም ደግሞ በጣም ያስቃል። እውነት ነውር ነው። አንዳንድ ሰዎች ወዴት እየሄዳችሁ ነው? ትውልድን እኮ እየገደላችሁ ነው አይደል እንዴ? ብር ካላችሁ ጥሩ ነው፣ ተዝናኑ። ግን እንደዚህ መሆን ምንድነው? በቃ ብር ስላላችሁ እንደው በቃ ሰማይን በቃ እንጨብጣለን። መቼም ከመሞት አታልፊም፣ ዙሮ ከመሞትሽ አታልፊም። ብር በእንትንሽ ቢሆን ማለት ነው። ከዛ ከፈጣሪ እንትን ከፍርድ አታመልጭም። ገባሽ አይደለ? ማንኛውም ሰው ማለት ነው። ሁላችንም ኃጢአተኞች ነን። ግን ደግሞ ያንቺ ይሄ ምንድነው የሚያስተምረው? እኔ እኮ ያሳቀኝ ማለት ነው። እኔ እኮ ያሳቀኝ የባልየው አውሮ ገደም ማለቱ ይሄ እንቅልፍ ይሆን? አሁን ባል ነው ይሄ አጎዛ ሲያስጣላ። ባል ማለት እኮ መከታ ነው። በቃ የሚመክር ነው ያለውን ነገር እንዳንቺ ወተት የሚሆንን ታገቢያለሽ። ከዛ በኋላ ክፉና ደጉን አያቅ የሚሳቀብሽን አቅ። አሁን ይሄ ፎቶ እንግዲህ ሁሉ ጊዜ እየተመላለሰ የማንን መሳቂያ ትሆኛለሽ? ማፈሪያ በጣም ተሰፍሪያለሽ። ካንቺ እኔ በሱ ነው ያፈርኩት። ለምን እሱ መከታ መሆን አለበት። እሱ አንቺን መንከባከም አለበት። አንቺን እንትን ማለት አለበት። ማለት መቆጣት አለበት። ይሄ ይከፋብሻል። ይሄ ጥሩ አይሆንም። ይሄ ላንቺ አይመዝንም። ይሄ ላንቺ ይሄ አይመጥንም። በፍጹም እንደዚህ አታደርጊ። ይሄ በፍጹም እንድታደርጊ እኔ አልፈቅድልሽም። ያለው ነገር ይሄ ነው እንደዚህ ብሎ መናገር ሲኖርበት አሁን እንደዚህ አድርገው እስኪ አሁን ምን የሚሉት ነው? እውነት ምን የሚሉት ነው? አሁን ከፍተሽ አንቺ ፎቶ መነሳት ምንድን ነው? ይሄ እኮ ለባል ብቻ ነው የሚገለጥ አይደል እንዴ? ምን አይነት ወዴት እየሄድን ነው? ማለት ሚዲያ ላይ የሚመጡ ሰዎች ወዴት እየሄድን ነው? ምን እየተደረገ ነው? ለምን በጣም ነው ግራ ገባኛለሁ። ማለት ምንድን ነው አንቺ ካንቺ እሺ እኔ ሳቁን አሁን ጨርሻለሁ። ግን ሳቁን ጨርሻለሁ እንደው ሳቁን ጨርሻለሁ ማለት ነው። ሳቁን ጨርሻለሁ። እስቲ ጥያቄ አልጠይቅሽ። እውነት ቆይ ምንድነው የምታገኘው አንቺ? አለቴ ካንቺ ሰዎች ምን ይማሩ? አሁን እንደዚህ አድርገሽም ገልብጠሽ ተነስተሽ በልዩ ደግሞ እንቅልፍ የሆነ ሰው ያውሮ ገደም ብሎ ደግሞ ወደ ተዘግዝቃ እንትን ስትል በታች ነው እየተመለከተ አይደብርም እንዴ? ማታ የተቀናይተህ አይደብርህም እንዴ? ትንሽ ኧረ በእናታችሁ አንዳንድ ወንዶች ግን እውነት አንዳንድ ሴቶች ግን መታገቡትን ወንድ ለይታቸው ወቁ። ማለት እሷ ናት ጥፋተኛ። ግን ደግሞ ዋናው ደግሞ ባልየው አለ አይደል እንዴ? ይሄ እኮ እንደዚህ አይሆንም፣ በፍጹም አይሆንም ማለት አለበት። ይሄ ነው ብቻ ማይሆን እንጂ ማንም ሰው ኦኬ ታንሰው ችግር የለውም ይሁን። እንዴት ፎቶ ፖስት ታደርግ እንዴት ይፈቅድላታል? አሁንማ ፕራይቬት ብታደርገውም በቃ ሄዷል እኮ በሁሉም ጋላሪ ገውታል። ሴብ ይሆናል። መሳቂያ ትሆኛለሽ ነው። በጣም የምታሳፍሪ ሴት ነሽ አንቺ። ካንቺ እኔ እሱ ነው በቃ ባል ብለሽ ያሽው ሰው ነው የሚገርም ማለት ነው። ለምን መቆጣት አለበት? አንቺን መቆጣት አለበት። እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ይሆናል? ነውር አይደል እንዴ? ነውር እኮ ነው። እንደዚህ አይደረግም። እውነት በጣም ያሳፍራል። እግዚአብሔርና በጣም የምታሳፍሩት በእውነት በጣም ምክንያቱም የሚደረገው ነገር የሚሆነው ነገር በጣም ያስጣላል።
ወይኔ 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 ወይኔ። ለማንኛውም እንግዲህ በቃ ሳቁ ሳቁ ቤተሰብ ማለት ነው። እኔም በደንብ ሳቁ ቤተሰብ ቻናል አበረታቱኝ። አዲስ ነኝና ሰዓት እንዲቆጥርልኝ እና በቃ አበረታቱ። ስለምታበረታቱኝ አመሰግናለሁ። በቅርቡ በአዲስ ነገር እመጣለሁ። እስከዛ ግን አበረታቱኝ ውዶችዬ። ግን በጣም በጣም ወዳቸዋለሁ። በነገራችን ላይ ዩቱብ ማለት ነው ይከፍለኛል ብላችሁ እንትን አለ ማለት ነው ማለት የሆነ ለመስራት እየተዝናናችሁ ምናምን ስትሉ ቀስሩ ነገሮቹ እንትን ነገሮቹ ሊስተካከላሉ ለማለት ነው እንጂ ግን በቃ ዩቱብ በመስራት እኔ በጣም ደስተኛ ነኝ። ብዙ ጓደኞች ብዙ እህቶቼን አግኝቻለሁ ማለት ነው። እኔ ስለ ሁሉም ነገር እግዚአብሔር ይመስገን እየጠቀመኝ ያ ነው እንጂ ሌላ ነገር አልጠቀመኝም እላለሁኝ። በተረፈ አመሰግናለሁ። በሌላ ቪዲዮ እስከመጣ መልካም ቆይታ